ዛሬ የታላቁን ሰው ስብዕና እናውሳለን። የተሟላ ስብዕና የተሰጣቸው ሁሉም ጎናቸው የተሟላ የተሳካ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። አንድ ድለቢስ ከሰሞኑ ፀሐይን በፍታ ጠፋለው ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ ፍቅራቸው ሲደበዝዝ ከሰለዋት እጃችን ከዚክር ሲርቅ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። يقول ገጣሚ ምን ይላል? إذا أراد الله نشر فضيلة طويت أتاح لها لسان حسودي الله የተዘጋን የተረሳን ውብ ስብዕና መግለጽ ሲፈልግ የሐሲድ ምላስ ይልክበታል። ያ ሰው ስለሱ ያወራል፣ የሱ ዝም ያጠፋል፣ የዛን ስብዕና የበለጠ ይገልጠዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ለዓመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዓመታት ተሞክሯል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረጅም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለማዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። 2 ቢሊየን በላይ ተከታዮችን ይዟል። ያኔ እሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወህይ አይተውት ነበር። ለብሉገነ هذا الدين ما بلغ الليل والنهار ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ ስሜታቸውን ሲያድሱ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ይሄው ዛሬ አፍሪካ ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። አላህ የተሟላ ስብዕና የሰጣቸው አይደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነቢይ ሰለላሁ ዐለይሂ ወሰለም። የእሳቸውን ነቢይነት አይደለም ሰው አይደለም መላኢካ እንስሳት ሁሉ የመሰከረላቸው። አቡ ሰዒድን አልኹድሪ